ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በእያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ መላው ዓለምን አስጨንቋል ማለት ይቻላል። በተለይ ደግሞ ቻይና ዛሬ ላይ የቻለች አትመስልም። በጣም በአስፈሪ ነውጥ ተከባለች። እባቦችን ጨምሮ የተፈጥሮ አደጋ እያስጨነቃት ነው ያለው ማለት ነው። ባለፈው ሳምንት አስታውሳላችሁ ቬንዙዌላ ሙሉ ከተማዋ ፈራርሶ ነበረ። በመሬት መንቀጥቀጥ በርካቶች ነበሩ ያለቁት ማለት ነው። እንዳጠቃላይ 2026 በጣም ዘግናኝ የሆኑ የተፈጥሮ አደጋዎች አስተናግደዋል በጣም በርካታ ሀገራት። በኋላ ላይ የምንጠቅሳቸዋለን። አሁን ግን ትኩረታችንን ቻይና ላይ እናደርጋለን። በቬንዙዌላ ደግሞ ሰማይ ምድሩ ደም ለብሶ ነበረ ማለት ነው። በጣም አስፈሪ ነውጥ ነበር። ከአደጋውም በኋላ ምን ተፈጠረ የሚለውን እናያለን። ይሄ በእጅጉ ጊዜያችንን የሚዋጅ እኛንም የሚያነቃ ነው። ስለዚህ እስከ መጨረሻው ተከታተሉን ዘንድ በአክብሮት ነው የምንጋብዛችሁ። እንደውም በርካቶች የምጽአት ቀን ይመስላል እያሉ ነው በአካባቢው ላይ ያሉ ሰዎች በጣም ተጨንቀዋል። ስለ ሁሉም ነፍስ ሁላችሁም ጸሎት ስታደርጉ እግዚአብሔር እንዲያስባቸው ብንጸልይላቸው የተሻለ ነው። እግዚአብሔር ሩህሩህ ቸር አምላክ ይቅር ባይ ስለሆነ ለሁሉም ለተጨነቁ ነፍሶች ሁሉ እንዲደርስ ሁላችሁም በጸሎት አስቧቸው ለማለት እንወዳለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ ቻይና ትላንት በተነጋገርነው መሰረት በጣም ከባድ ዝናብ፣ ብርቱ ነፋስ እያስተናገደች ነው። በደቡባዊ ጓንግሺ እና በማዕከላዊ ሁቤ ግዛቶች ላይ ከፍተኛ ጉዳት እየደረሰባት ነው። ፕሬዚዳንት ዢ ጂንፒንግም አስቸኳይ ሁሉን አቀፍ የነፍስ አድን ምላሽ እንዲሰጡ እንዳሳሰቡ ነግረናቸዋል። ቀጥሏል እና አልጀዚራ እየዘገቡ ነው። ሲኤንኤን ጨምሮ በጣም በርካቶች እንግዲህ ይህንን ቀን ከሌት እየዘገቡት ነው። በማዕከላዊ ቻይና የተከሰተው እንግዲህ ከባድ የቶርኔዶ አውሎ ነፋስ፣ የጎርፍ አደጋ በጣም በርካታ ሰዎችን ሕይወት እንደቀጠፈ እንዲሁም ቁጥሩ እንደሚያሻቀብ እየተነገረ ነው ያለው። በደቡባቷ ግዛት ቀደም ሲል ታይፉን ሜይሲክ ካስከተለው ከባድ ዝናብ የጎርፍ መጥለቅለቅ ጋር ተያይዞ ቢያንስ በርካታ ሰዎች እንደሞቱ ከ130 ሺህ በላይ ሰዎች ደግሞ ከአካባቢው እንዲለቁ እንደተደረገ እየተነገረ ነው። እንግዲህ ቻይና በታሪኳ በከፍተኛ አደጋ የተናወጠችበት ይሄ በተለይ ደግሞ ያሁኑ በከፍተኛ ሁኔታ ተመዝግቧል። ከባድ ቶርኔዶዎች፣ ንፋሶች ማለት ነው እና የሱፐር ታይፎን ስጋት ሌሎች የዓለም ሀገራትንም በተፈጥሮ ቁጣ እየታመሱ እንዳሉ ነው መረጃ የሚያሳየው። ዓለማችን በከባድ የተፈጥሮ አደጋዎች እየተፈተነች ትገኛለች እና ባለፉት ጥቂት ሰዓታት ውስጥ ብቻ በማዕከላዊ ደቡብ ቻይና የተከሰቱ አስፈሪ የቶርኔዶ ወይ ደግሞ የአውሎ ነፋስ አደጋዎች ከፍተኛ ውድመትን እያስከተሉ ነው። ይህንን መረጃ እያጠናቀርንበት ባለንበት ሰዓት ቻይና በከፍተኛ ጭንቀት ውስጥ ናት ያለችው። እነ ቢቢሲ፣ ኤፒ፣ አልጀዚራ፣ ዲደብሊውም ሌሎችም ባወጣቸው አስቸኳይ ዘገባዎች መሰረት ለአደጋው እንዲሁም ጥሪ እያደረጉ ነው ያሉት ማለት ነው። እና ምንድነው በጣም አሁን አስፈሪ ያደረገው በጣም በርካታ እባቦች ናቸው የተከሰቱት በዚህ በጎርፍ ሳቢያ ማለት ነው። እና እሱ ደግሞ የበለጠ አስጨናቂ ነው እያሉ ነው ያሉት። የሚወጡ ቪዲዮዎችም በጣም ነው የሚያስፈራው። አደጋው እንግዲህ በጎርፍና በንፋስ ብቻ አላበቃም። አሁን በምስሉ ላይ እንግዲህ እንደምታዩት እጅግ አስደንጋጭ ክስተት በቻይና ተከስቷል። ከከባዱ ጎርፍ ጋር አብረው የፈሰሱ በሺዎች የሚቆጠሩ መርዛማ እባቦች ወደ ከተማና ወደ ሰው መኖሪያ መንደሮች በመግባት ህዝቡን እያስጨነቁ ይገኛሉ። እንግዲህ በርካቶች ይህንን ነገር እየዘገቡት ነው። በዋና ማዕከላዊቷ ሁቤ እና ደቡባዊ ጓንግሺ ግዛቶች በከባድ የአየር ንብረት መዛባት ነው እየታመሱ ያሉት እና በነገራችን ላይ ቻይና ብቻ አይደለችም፣ አጎራባች ሀገራትም መላው ዓለምን ነው በነገራችን ላይ የቻይና አደጋ የሚያሰጋው። ዛሬ ላይ ስለ ቻይና ብቻ አይደለም እያወራን ያለ ነው። ቻይና ምን ያህል ለዓለም አስፈላጊ ሀገር እንደሆነች ታውቃላችሁና ይህ የተከሰተ አደጋ አሜሪካን ራሱ ጉሮሯን እንዳነቃት ነው እየተነገረ ያለው። በማዕከላዊ ቻይና በድንገት የተቀሰቀሰው ይህ ኃይለኛ ገዳይ አውሎ ነፋስ መኖሪያ ቤቶችን፣ ግዙፍ መጋዘኖችን መሬት ለመሬት ሲያንከባልላቸው እንደ ወረቀት ወደ ላይ ሲያበራቸው ታይቷል። በዚያ አስፈሪ ነፋስ ብቻ በጣም በርካታ ሰዎች ወዲያውኑ ህይወታቸው አልፏል። በጓንግሺ ግዛት ሌሎችም ሰዎች በጎርፍ ተወስደዋል። በአጠቃላይ እንግዲህ የህይወት መጥፋቱ የተረጋገጠ ቢሆንም ቁጥሩ ግን በየደቂቃው በየሰዓቱ ስለሚያሻቀብ እሱን እንዲህ ነው ብሎ ለመናገርም ይከብዳል። የሀገሪቱ ፕሬዝዳንትም እንግዲህ ዢ ጂንፒንግ ወታደሩና የነፍስ አድን ኃይሉ ሁሉን አቀፍ ምላሽ እንዲሰጥ አስቸኳይ ትዕዛዝ እያስተላለፉ ነው በየሰዓቱ ማለት ነው። እንግዲህ ነገሩን ይበልጥ አስፈሪና ሊታመን የማይችል የሚያደርገው አሁን በከተማዋ ላይ የታየው ደግሞ አዲስ መቅሰፍት ነው። መብራቶች ሙሉ በሙሉ ጠፍተዋል። ከተሞች ጨለማ ውስጥ በገቡበት በዚህ ወቅት ከጫካዎች ውስጥና ከጉድጓዶች ውስጥ በጎርፍ እየተገፉ የሚመጡ በሚሊዮን የሚቆጠሩ እባቦች በየመንገዱ በየመኪናው በሰዎች ጣራ ላይ ሁሉ ተከስተዋል። ሳይንቲስቶች እንደሚሉት የተፈጥሮ መዛባት እንስሳቱን ከአካባቢያቸው አፈናቅሎ ወደ ሰው መኖሪያ እንዲሰደዱ ያደረጋቸው ቢሆኑም ለነዋሪዎቹ ግን ከነፋስና ከጎርፉ የላቀ ሌላ የፍርሃት ሰንሰለት ሆኖባቸዋል ማለት ነው። ወደ ቤተሰቦቻችን ይህ ሁሉ ጥፋት እየሆነ ያለው ግን ዋናው አደጋ ሳይመጣ
መሆኑ ነው ዓለምን ያሰጋው ማለት ነው። አውዳሚው ሱፐር ታይፊን ቫሺ እንግዲህ እየተጠበቀ ነው። በነገራችን ላይ እስካሁን ከባድ ይሆናል ተብሎ እየተጠበቀ ያለው ነገር አለ። በሰዓት እስከ 240 ኪሎ ሜትር በሚደርስ እጅግ አስፈሪ ፍጥነት የፓሲፊክ ውቅያኖስን እየሰነጠቀ ወደ ቻይና ምስራቃዊ የኢኮኖሚ ማዕከላት እየተቃረበ የሚገኘው ማለት ነው ታይፎን የሚሉት። ይህ ታይፎን መሬት በሚረግጥበት ጊዜ ምንም አይነት አስፈሪ የሆነ ውድመትን ሊያስከትል እንደሚችል አስቀድሞ መገመት አይከብድም እያሉ ነው ሳይንቲስቶቹ ምድር በከባድ የአየር ንብረት መዛባት መጨረሻው ምዕራፍ ላይ መሆኗን እያስጠነቀቁ ነው። ያው እንደምታውቁት መጽሐፍ ቅዱስም ይህንን ነገር ይነግረናልና እኔ ምንድነው በጣም የገረመኝ የቻይና ነው። ቻይና እንግዲህ አሁን ብቻ ሳይሆን በፊትም ብዙ አደጋዎችን አስተናግዳለች። በተፈጥሮ ቁጣ ስትታመስ የኖረች ሀገር ናት። ያሁኑ በጣም የከፋ ነው። ግን ከበስተጀርባዋ ግን ዓለምን የምታንቀጠቀጥ በሚስጥራዊና ረቂቅ ስትራቴጂዎች የተገነባች ታላቅ ሀገር ናት ቻይና ታውቃላችሁና ስለዚህ የእሷን ነገር እስኪ ትንሽ እንደውንየው ብዬ ነው። በአንድ በኩል አሁን እየተከሰተ ያለው አስፈሪ ቶርኔዶ አለ፣ የፈራረሱ ከተሞች፣ ጨለማ ነው። በሌላ በኩል ደግሞ የቻይና ግዙፍ ሰማይ ጠቀስ ህንፃዎች፣ የወታደራዊ ጥንካሬ፣ ሌሎችም ደግሞ በተለይ ደግሞ ማህበረሰቡ የቻይና ማህበረሰብ በነገራችን ላይ በስነ ልቦና በሞራል የሚወዳደራቸው የለም ነው የሚባሉት ለሀገራቸው። አሁን በቶርናዶ በሱፐር ታይፎን ባሺ እየታመሰች ከተሞቿ በጨለማና በጎርፍ ተውጠው የምታዩት ቻይና ተፈጥሮ በፈተና ቁጥር ይበልጥ እየተነከረች የምትወጣ የዓለማችን ቁጥር አንድ እንቆቅልሽ ናት። ይሄ ለኛ ራሱ ትምህርት ይሆነናል። ይህች ሀገር እንግዲህ ከእጅ ወደ አፍ በነበረ ድህነት ተነስታ ነው መላውን ዓለም የምትቆጣጠር ሀያል መንግስት ልትሆን የቻለችው ማለት ነውና ቻይና ተፈጥሮ ያንበረከካት ይመስላል። አሁን እሷ ግን በረቂቅ ፖለቲካ በገንዘብ ኃይሏ በበርካታ የዓለም ሀገራት ራቆታቸውንና ባዶ እጃቸውን እያስቀረች የራሷ ጥገኛ የምታደርግበት አስፈሪ ስትራቴጂ እንዳላት ልብ ልንል ይገባል። ዛሬ ቻይና ከስር መሰረቷ የጀመረ የብልጽግናዋ ሚስጥር የህዝቧ ቆራጥነት ደሃ ሀገራትን ዕዳ ውስጥ ዘፍቃ ወደብ መሬታቸውን አንድን ሀገር ሙሉ በሙሉ ወረሰች በሚባል ደረጃ ድብቅ ሴራ በጥልቀት መፈተሽ ያለብን ቻይናን ማለት ነው ካነሳ ነው አይቀር። ከዛሬ 60ና 70 ዓመታት በፊት ቻይና እንግዲህ በሚሊዮን የሚቆጠሩ ዜጎቿ በረሃብ የሚያልቁባት እጅግ ደሃ የነበረች ሀገር ናት ታሪክ እንደሚነግረንና ቻይናውያን ግን ከድህነት ለመውጣት የመረጡት መንገድ እውቀትና ፍጹም ዲሲፕሊን ነበር። እኔ በጣም የሚያስቀናኝ ነገር ዓለማችን ላይ በዲሲፕሊን የቻይና ዲሲፕሊን ነው በጣም የሚገርመኝ። ከስር ከመሰረታቸው ነው ልጆቻቸውን ኮትኮተው የሚያሳድጉት። መንግስት በትምህርት ስርዓቱ ላይ ከፍተኛ አብዮት ያደርጋል። ሳይንስ፣ ቴክኖሎጂ እና ሂሳብ የሀገሪቱ የህልውና መሰረት አድርገው ነው የሚንቀሳቀሱት እና የቻይና ህዝብ በቀን ከ12 እስከ 14 ሰዓታት ያለ እረፍት የመስራት አስገራሚ ቆራጥነት ያለው ህዝብ ነው የቻይና ህዝብና መንግስት የፖለቲካ ልዩነትን ጭቅጭቅን በማስወገድ በአንድ የኮሚኒስት ፓርቲ መሪነት ሀገሪቱን ወደ አንድ ትልቅ የዓለም ፋብሪካነት ቀይሯታል። ዛሬ የምታዩት የቻይና ብልጽግና በባዶ ሜዳ የመጣ አይደለም፣ ዋጋ የተከፈለበት ነው። በሚሊዮኖች የሚቆጠሩ ምሁራን የህዝቧን ደምና ላብ የጠየቀ የጥበብ ውጤት ነው ቻይና ዛሬ ላለችበት ልዕለ ሀያልነት ያበቃት ማለት ነውና ግን ደግሞ ቻይና እውነተኛው ሀያልነቷ አስፈሪነቷ የሚታየው በዓለም አቀፍ ፖለቲካ ላይ ነው ማለት ነው። ቻይና ደሃ ሀገራትን በጦር መሳሪያ አታጠቃም ባይዘወይ ይልቁንም በቢሊዮን የሚቆጠሩ ዶላሮችን ለልማት በሚል ስም በብድር ታዘንባለች። ይሄ ስትራቴጂ የዕዳ ወጥመድ ዲፕሎማሲ ይባላል። እንግዲህ በዚህ በጣም ነው የምትተቸው። ስልቱ ምንድነው? ቻይና ለአንድ ደሃ ሀገር መክፈል የማትችለውን ግዙፍ የቢሊዮን ዶላር ብድር ትሰጣለች። ብድር የተሰጠበት ፕሮጀክት ለምሳሌ ወደብ ወይ ደግሞ አውሮፕላን ማረፊያ የአንድ ሀገር የጀርባ አጥንት ነው የተባለ የተጠበቀውን ያህል ገቢ ሳያገኝ ሲቀር ሀገሪቱ ዕዳው መክፈል ሲያቀታት ቻይና እውነተኛ ማንነቷን ታሳያለች በዚህ ማለት ነውና ርህራሄ በሌለው ስትራቴጂዋ ሀገሪቱን ራቆት የምታስቀር ሀገር ናት። ለምሳሌ ለአብነት ያህል በኤዥያ የምትገኘው ስሪላንካ የቻይናን ብድር መክፈል ስላቃታት ሃምባንቶታ የተባለውን እጅግ ወሳኝ የባህር ወደብ ለቻይና ለ99 ዓመታት ሙሉ በሙሉ አሳልፋ ለመስጠት ተገዳለች። በተመሳሳይ በፓኪስታን፣ በጅቡቲ፣ በበርካታ የአፍሪካ ሀገራት ቻይና የገነባቻቸው ግዙፍ መሰረተ ልማቶች የሀገሪቱ ዕዳ መክፈል ሲያቀታቸው በካሳ ስም በቁጥጥሯ ስር እያደረገች የምትገኝ ሀገር ናት። ካልተከፈላት የሀገሪቱን ብሔራዊ ሀብትና ሉዓላዊነት ባዶ አድርጋ የመውረስ ረቂቅ ስትራቴጂ አላት። አሁን ለተነሳነበት ወቅታዊ አደጋ እንመለስና ዛሬ ቻይና በቶርኔዶ ገዳይ አውሎ ነፋሶች እየታመሰች ከባድ ጎርፍ እያጠቃት እባቦች ከተማዋን እያጥለቀለቁ ከተሞቿ ጨለማ ተውጠዋል። ይሄ ግን የተፈጥሮ ቁጣ የቻይናን መንግስትና ህዝብ ሊያንበረክከው ይችላል ብዬ በግሌ አላምንም። እንደ ሰው ስናስብ ምድር ላይ እንዳለ ነገር እንደ እግዚአብሔር ቁጣ ከሆነ በአይነ ጥቅሻ መላው ዓለም ይጠፋል፣ ምድርም ትጠቀለላለች። እንደ ሰው ግን ዝም ብላችሁ ስታስቡት ዓለምን ባዶ የሚያስቀረው የቻይና ቆራጥነት ገንዘብ
የራሷ ከተሞች በጥቂት ቀናት ውስጥ መልሳ የመገንባት አስገራሚ አቅም አላት። በየሀገራቱ የዘረጋችው በጣም የመጨረሻ ሴራ ያለው ሁሉ ረጃጅም ሰንሰለቶች አሏት። ተፈጥሮ በአንድ በኩል ስታፈርሰው የቻይና መሐንዲሶችና ወታደሮች ግን በፕሬዚዳንት ዢ ጂንፒንግ ሁሉን አቀፍ ትዕዛዝ ሌት ከቀን እየሰሩ ከተማዋን ወደነበረችበት ይመልሷታል። እንግዲህ ታሪክ ሰነዶቿ እንደሚያሳዩት ቻይና ከምንም ከባዶ ነው የተነሳቸው። ህዝቦቿን መመገብ እንኳን ሳችል በጣም በርካታ ሺህ ህዝቦች የሚያልቁባት ሀገር ነበረች በድህነትና በረሃብ። እንግዲህ ውድ ቤተሰቦቻችን ተፈጥሮ በገዳይ አውሎ ነፋስ በታይፉን ደግሞ የምትፈትናት እቺ ቻይና በሌላ በኩል ደግሞ ዓለምን በዕዳ ወጥመድ የምታንቀጠቅጥ ሀያል ሀገር እንደሆነች ልብ ይሏል። ወደ ሌላው መረጃ ደግሞ ስናልፍ ማለት ነው እንግዲህ ዓለማችን ላይ በጣም በርካታ ሀገራት ናቸው እየታመሱ ያሉት ማለት ነው። ቻይና በዋናነት የተነሳችበት ምክንያት አሁን ከረንትሊ ያለችበት ጉዳይ አስፈሪ ጉዳይ ስለሆነ ነውና አብዛኞቻችን የቻይና አደጋ እንደ ሀገር ውስጥ ጉዳይ ብቻ እያየነው ሊሆን ይችላል። ቻይናን ነው የሚመለከተው ልንል እንችላለን። ነገር ግን እውነታው በጣም አስፈሪ ነው። ቻይና ለምሳሌ ስትታመም ዓለም በሙሉ ትኩሳት ይይዛታል እንደማለት ነው። አሁን እየታየ ያለው የተፈጥሮ አደጋ የቻይናን ድንበር አልፎ በጎረቤት ሀገር ላይ የደህንነት ስጋት እየሆነ ነው። ኢቭን በአሜሪካ ላይ ደግሞ የኢኮኖሚ መናወጥን እየፈጠረ እንዳለ በርካታ መረጃዎች እየወጡ ነው። ቻይና በጎርፍ እና በዚህ በገዳይ አውሎ ነፋስ ስትታመስ አሜሪካና ሌሎች ሀገራት በጣም ተደናግጠዋል። ምክንያታቸው ምንድነው? የአየር ንብረት አደጋ ድንበር አያውቅም። የቻይና የባህር ዳርቻ እየገረፈ ያለው ሱፐር ታይፎን ባሺ በጃፓን ደቡባዊ ደሴቶች በደቡብ ኮሪያ ላይ ከፍተኛ ውድመት እያስከተለ እንዳለ ትላንትም ለመጠቆም ሞክረናል። እነዚህ ሀገራት የቻይና የንግድ አጋሮች በመሆናቸው ወደብና አየር ማረፊያዎቻቸው በመዘጋት የአካባቢውን የንግድ ሰንሰለት አቋርጦታል ማለት ነው። ስለዚህ ቻይናን እያሰቃየ ያለው ይህ አደጋ የጎረቤት ሀገራትን የባህር ድንበርና ደህንነት ጭምር እየፈተነ እንደሚገኝ መረጃዎች እያሳዩ ነው። አሁን ወደ አሜሪካ እንምጣ። ለምን አሜሪካ ትፈራለች ነው? አሜሪካ ጉሮሯን እንደተያዘች ነው የቆጠረችው አሁን በቻይና አደጋ። ቻይና የዓለማችን ትልቁ ፋብሪካ ናት ብያቸዋለሁ። አሜሪካ የምትጠቀምባቸው ስልኮች፣ ኮምፒውተሮች፣ ኤሌክትሮኒክስ መለዋወጫዎች፣ የመድኃኒት ጥሬ ዕቃዎች ከቻይና ነው የሚመጡት። አሁን ፋብሪካዎቹ በጎርፍና በቶርኔዶ ተዘግተዋል። በአሜሪካ ገበያ ላይ እጥረት እየተፈጠረ ነው ማለት ነው እና የምርት እጥረት ሲኖር ደግሞ የዋጋ ንረት ይከተላል። አሜሪካውያን በሱፐርማርኬቶች ውስጥ የሸቀጦች እጥረት ሊያጋጥማቸው፣ የኢኮኖሚ ቀውሱን ባለም አቀፍ ደረጃም ሊተላለፍ ይችላል። ስለዚህ የቻይና አደጋ የአሜሪካን የኑሮ ውድነትና የንግድ መረጋጋት ራሱ በቀጥታ የሚነካ ሰንሰለት ነው ማለት ነው። በሌላ በኩል ደግሞ ይህ አደጋ ጂኦፖለቲካዊ ውጥረትንም ይፈጥራል። አሜሪካ በዚህ ሰዓት ቻይናን እንደ ትልቅ ተፎካካሪዋ ነው የምታያት። ነገር ግን ቻይና በከባድ አደጋው ስትሆን ደግሞ አሜሪካ የሰብአዊ ድጋፍ ልታቀርብ ትችላለች ወይስ በምትገኝበት የድክመት ሰዓት ጫናዋን ታበዛለች? ይህ ሁሉ የዓለም የፖለቲካ አቅጣጫን የሚቀይር ትልቁ ጥያቄ ነው ማለት ነው አሁን ላይ። ስለዚህ የቻይና የዕዳ ወጥመድ ስትራቴጂዋን ቢሆን እነዚህ ሀገራት በራሳቸው አደጋ ውስጥ ሲሆኑ ቻይናን ለመክፈል ይቸገራሉ። ይህም የዓለም የፋይናንስ ስርዓትን ወደ ቀውስ ውስጥ ይከተዋል ማለት ነው ቤተሰቦቻችን። ስለዚህ ቻይና ውስጥ ያለው ገዳይ አውሎ ነፋስ እንዲሁም ጎርፍ በኒውዮርክ በሚገኝ ሱፐርማርኬት ዋጋ ላይ ተጽዕኖ እንዳለው ልብ ልንል ይገባል። በቻይና ያለው ጎርፍ በጃፓን የባህር ደህንነት ላይ ስጋት እንደሆነ ልብ ልንል ይገባል። የዓለም ሀገራት በአየር ንብረት በኢኮኖሚ ሰንሰለት የተሳሰሩ መሆናቸውን ይህ አደጋ በግልጽ እያሳየ ነው ማለት ነው። እንግዲህ ቬንዙዌላ ብያችኋለሁ በመግቢያችን ላይ። ቬንዙዌላ መላው ሀገሪቷ እንዴት እንደፈራረሰች፣ እንዴት አሰቃቂ አደጋ እንደነበረ በመሬት መንቀጥቀጥ ታስታውሳላችሁ ባለፈው ሳምንት። አሁን ደግሞ ምድርና ሰማዩ ደም መስሏል። ምናልባት ዘመናችን እያበቃ ይሆን እንዴ እያሉ ነበሩ። አንዳንድ ቪዲዮዎች የሚሰሩ ቪዲዮዎችንም እያየው ነበር ከቦታው ሆነው እየለቀቁና ባለፉት እንግዲህ ጥቂት ቀናት ውስጥ በቬንዙዌላ በደረሰው አስፈሪ አደጋ ሀገሪቱ ስትፈራረስ ከዛ ደግሞ ቀጥሎ የታየው የተፈጥሮ ክስተት መላው ዓለምን በድንጋጤ ያናወጠ ሆኗል። ሰማዩ ሙሉ በሙሉ ደም ለብሷል። ከምድር የፍጻሜ ቀን ላይ ያለች የሚመስል ነው እያለ እየተነገረ ነበረ። ነገሩ በዚህ አላበቃም። ይህ እንግዲህ አዲስ ዓመት 2026 ለፕላኔቷ ምድር የቁጣ ዘመን እየሆነ ይመስላል። ከአሜሪካ እስከ ህንድ፣ ከፓኪስታን እስከ ቡልጋሪያ፣ ከጃፓን እስከ ሮማኒያ፣ ከሜክሲኮ እስከ ጋና በርካታ የዓለም ሀገራት በዚህ 2026 በተከታታይ ዘግናኝ አደጋዎች እየታመሱ ይገኛሉ። ዓለማችን ወዴት እየገሰገሰች ነው? ከመጽሐፍ ቅዱስ ትንቢት ከሳይንስ ማስጠንቀቂያ በስተጀርባ ያለውን አስፈሪ እውነትም በጥቂቱና ፕሮግራማችንን እናበቃለን። ቀደም ሲል በቬንዙዌላ በደረሰው አስከፊ የተፈጥሮ አደጋ መኖሪያ ቤቶች፣ መንገዶች ሙሉ በሙሉ ወድመዋል። ሀገሪቷ ሙሉ በሙሉ በሚባል ያቺ ውብ ከተማ፣ ያቺ ከቱጃሮች ተርታ የምትመደብ ከተማ ሙሉ ለሙሉ ወድማለች። ነገር ግን ከውድመቱ በላይ ህዝቡን ለከፍተኛ የስነ ልቦና ድንጋጤ የዳረገው
ደግሞ ከቀናት በኋላ ሰማዩ ድንገት ተለውጦ ደም መስሎ ነበረ። ይህን ክስተት ያዩ በጣም በርካታ ሰዎች የዓለም ፍጻሜ ደረሰ ማለት ነው ወይ እያሉ በአደባባይ ሲጮሁ ነበር በቪዲዮ። በመጽሐፍ ቅዱስ ትንቢትም እንግዲህ በዮሐንስ ራእይ ላይ ስለ መጨረሻው ዘመን ሲናገር ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል ይላልና ይህ በቬንዙዌላ የታየው አስፈሪ ቀይ ሰማይ የትንቢቱ መፈጸሚያ ይሆን ብለው በርካቶች ፈርተዋል። በሌላ በኩል ሳይንቲስቶች ይህንን ክስተት በከባቢ አየር ውስጥ ከሚፈጠር ከፍተኛ የአቧራ የጭስ የብርሃን ነጸብራቅ ጋር አያይዘውታል። ክስተቱ ግን አሁንም ለዓለም ትልቅ እንቆቅልሽ ሆኖ የቀጠለ ነው ማለት ነው። ቤተሰቦቻችን አሜሪካና ሜክሲኮ እንግዲህ ታሪካዊ የተባሉ ተከታታይ የገዳይ አውሎ ነፋስ ቶርኔዶ እና የሃሪኬን አውሎ ነፋስ ከተሞችን ጨልመው አፈራርሰዋል። 2026 ከህንድ እስከ ፓኪስታን፣ ጃፓን፣ ሮማኒያ፣ ቡልጋሪያ እና ጋና ሌሎችንም ጨምሮ 2026 ዓለም ላይ በጣም አስጨናቂ አመት ሆኗል ማለት ነው ቤተሰቦቻችን። ስለዚህ አንድና አንድ ነገር ከእግዚአብሔር ጋር ሊያስታርቀን የሚችል ንስሐ እና ጸሎት ነው። እግዚአብሔር ስለ አንድ ሰው ሲል ከተማ ሙሉን፣ አገር ሙሉን፣ ምድርን ሙሉ እንደሚምር ታውቃላችሁና አንዳችን ከልባችን ብንመለስ የሁሉ መከራ እንደሚቀንስልን እግዚአብሔር መከራውን እንደሚያነሳልን እምነታችን ነው። ሁላችንም ከልባችን እንጸልይ። እናንተ እንግዲህ በዚህ ሐሳብ ላይ ዓለም ላይ ምን እየተፈጠረ ነው የሚመስላችሁ የሚለውን በኮሜንት መስጫ ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።